ባርነት ኢዝ ባክ። ፓስተር በደንብ ስማኝ። አሁን ብዙ አታንጫጫና ሌሎችን እኔና አንተ እናውራ፣ በስርዓት በእውቀት እናውራ፣ በስሜት አይደለም። አዲስ ኪዳን መጽሐፍ ቅዱስ ውጊያችን መንፈሳዊ ነው፣ ስጋዊ አይደለም። ምሽግን ስማኝ። አንተ እሺ፣ ፓስተር ታምራት ኃይሌ የዘመረው መዝሙር አሁን የዘመርኩት ትቀበለዋለህ? አትቀበለው? እቀበለዋለሁ። እና እኔ ስለሆነው ማርያም አዲስ ኪዳን እኮ ናት። ማርያም አዲስ ኪዳን ነው። ለምንድን ነው የምትቀበለው? ለምንድን ነው ያንን የማትቀበለው ብለህ ጠይቀኝ። እንደ ምሁር እንደ ሲጀመር ቆይ አንድ ነገር ልንገርህ። መዝሙሩን አንተ ተቀበልከው አልተቀበልከው አንተ እንድትቀበለውም ወደ አንተ አድሬስ አልተደረገም። አንድ መልእክት የምትቀበለው ወደ አንተ አድሬስ ሲደረግ ነው። ስለዚህ አንተ ተቀባይ ስላልሆንክ ፈርስት ኦፍ ኦል አንተ ኮንፈርሜሽን ካንተ አይጠበቅም። ተቀብየዋለሁ አልተቀበልኩትም ወደ ላይ ነው ጉዳዩ። ጠይቀኸኛል እኮ ስለ አንተስ ተቀብለሃል ካልከኝ ተቀብየዋለሁ ብያለሁ። በቃ ከተቀበልከው አሁን ዩቲዩብ ላይ ግባና ለምን ብዬ እነግርሃለሁ። አየህ፣ በእውቀት ማውራት አፈልግም። ስህተቶችህን በስሜትና በማይጠቅም ቃላት ለመሸፋፈንና አታክ ለማለት ነው እንጂ እኔ ፍሬ ያለው የእውቀትን ሀሳብ ለማውጣት አፈልግም። ኦፍ ኮርስ እኔን እንደዛ አልከኝ እየሰደብከኝ እያስገባው በነፃነት ሚውት ሳላረግ ምን ሳላረግ እየሰማው እኔን እንዲህ ያልከኝ። ኧረ ህዝብ ይፍረድ። ጠንካራ ሀሳብ ስመጣ አታክ ነው የምታደርገኝ። ኖርማል ጨዋታ ሃይማኖት። አሁን ሪል የሆነውን ፖይንት እናውራ። አንድ ሳሙኤል ሪል የሆነው ፖይንትን መጨረሻ ላይ ዘግቶ ከአውዱ አንጻር መዝሙሩን ስትሰማ የማህፀንሽ ፍሬ ያድነናል የምለውን ሀሳብ ለማስተላለፍ ነው። ልክ እንደዚሁ ስለ ሌሎች ስለሰበኩት ወንጌል ተናግሯል። አዳም መልአኩ ቅዱስ ገብርኤልም ሰላም ላንቺ ይሁን ያላት ከማህፀኗ የሚወለደው ሊያበስራት የተናገረው ለዓለም ሊያበስር ነው የመጣው። ፋይናሉ ሐርና ወርቁ ምንድነው ነው? አውዱ እሱ ነው። በቃ አለቀ። ሐርና ወርቁን ሲያስታውን የዛኛውን መጽሐፍ ቅዱሳዊ ሙሉ አውዱ በቃ እሺ፣ አንድ ነገር ላድርግልህ። አንተ ቆይ ስማ፣ ቆይ አርነት አዳምጥ። አንተ ሐርና ወርቁን ስታስማማ ነው የምትለው። በቃ ሐርና ወርቅ ተጣልተዋል፣ አልተስማሙም። አሁንስ አንዴ ማለት ነው። ቆይ ሶፊ አንዴ አንዴ። በተጨማሪ ደግሞ መስማማታቸው ካናደደ ቤንጃሚን ሐርና ወርቅ መስማማታቸው ካናደደ በቃ ተጣልተዋል። ልንገረው አንዴ። ቆይ ቤንጃሚን ፓስተር ሶፊ በደንብ ስማኝ። አርነት ለምን አትሰማም? ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። እየሰማ ነው አይደል? አርነት እየሰማ ነው። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተራከ ሊያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። እሺ አሁንስ አርነት አይበቃም? እሺ ማሬ መላእክትን ያሰማልን። ቤንጂ ያራዳ ልጅ ይመቻል። ምንም ካንተ ጋር ችግር አርነት ውጣ ብያለሁ። ሁለተኛ አንተ ልጅ ስርዓት ያዝ በእናትህ። አርነት ከባርነት በደንብ ስማኝ።
አርነት ከባርነት የሆነ ቪዲዮ አይቼ ነበር ከልጆች ጋር ያወራው ቪዲዮ ላይ እዛ ቪዲዮ ላይ ስለ ውርስ ኃጢአት ያወራው ሐሳብ አለ። ከዚያ በኋላ በቃ ልክ ናችሁ ድናችኋል ብለሃል ልደት የውርስ ኃጢአት የለብንም ግን ሞት ነው የተላለፈው ያለው ንግግር ላይ አንተ ተሳስተሃል። አርነት መጀመሪያ አርነት አንዴ አዳምጥ። ኮፍያ አድርገህ ነው እንደምትሰማው አውልቆ ኮፍያህን እና መጀመሪያ ደረጃ የሰነፍ ቃል አትናገር። እሺ መቻረኩ ስንፍናህን አትግለጥ። እሺ እኮ አዳምጣ ታዲያ አርነት አልሰማህም። ሲጀመር እኔ ድናችኋል ማለት ነው ያልኩት ስለ አዲስ ኪዳን መካከለኛ ስለ ኢየሱስ ክርስቶስ ሲያወራ አስታራቂያችን ለዘላለም አስታራቂያችን ለዘላለም መካከለኛው ኢየሱስ ክርስቶስ ነው ብሎ ያወራበት ፓርት ላይ ነው እንደሱ ያወራ ነው። እና ድጋሚ ስማው አርነትዬ እኔ ከበጎ ሕሊና ነው ባይዘው ቆይ አዳምጠኝ። የእኔን ስም ለማጥፋት እኔን ባልዋልኩበት ለማዋል ከፈለጋችሁ ራሴ አውልልሃለሁ። አንተ አትድከም። ያልዋልኩበት ራሴን አውልልሃለሁ። ምን ታመጣለህ? ምንም እኔ ፔን ያሰጠኝ ምንም አላመጣም። እኔ አካኖሬውን ዕውቀት ነው እየነገርኩህ ያለው። አንተ አሁን ፓስተር ሶፊ እንዲያለ ብለህ ጨጓራ ሲላጥ ውሎ ታድራለህ። እኔ ጂም ልገባ ነው። ጂም ገብቼ ራሴን ጠብቄ ዘና ብዬ እስቲ ሞስጄ ነው የምውለው። አንተ ቀይ ስርህን ላጥ አርፍ በቃ አለ። እኔ ጋር ምንም እኔ ህይወት ላይ ፔኒ አቧራ ናችሁ። ለኔ ባይዘው ስንፍና ነው። ትልቁ ስንፍና ነው። እናንተ ክፍተት ሲነገር ትራገጣለህ። የሜዳ አህያ ነው የምትሆነው። ስንፍና ሃይማኖተኝነት ለፖለቲከኝነት ነው የምትሆነው። ትራገጣለህ። አሁን አዳምጥ አድርገህ ትጀምራለህ። ወይ አዳምጥ ጅም ታወራለህ። አዳምጥ እኔ ከአቧራ እንዲያደርጌ ነው ማራግፋት። ስለ ስቲም ነው የምታወራው። እኔ እውቀት ነው የማወራው። አንተ ስለ ስቲም ታወራለህ። እሺ አዳምጥ ታዲያ ዊዝደም ሆነ ምድርን ድሎት ታወራኛለህ። የወረደ የእውቀትን ስታንዳርድ ተሸክመናል። እሺ ተሳደብ በቃ ጨርስሽ። ተሳደብ ጨርስ። አዎ በዚያ ቦታ ላይ ስለ ነገር የለውም። በእውነቱ ጊዜ እያጠፋን ስለሆነ ዝም እንዲል እባክህን ረዘው ዝም ቀጥሎ ያወራችሁት ሐሳብ ስለ መካከለኛ አይደለም። በዛን ሰዓት ያወራችሁት ቅድም ያልኩን ሐሳብ አወራችሁ። ያንን ሐሳብ እንግዲህ ማሰማ ከሆነ በመጀመሪያ ጊዜ አስወጣለሁ አርነት። ምክንያቱም ሐሳብ ያለው ነገር አውራ በአግባቡ ስማና መልስ። በእርጋታ አናግረው፣ ችግር የለውም እንግባባለን። ላውራ በትክክል ላውራና ስማኝ። አንድ ደቂቃ አንደኛ ነገር አንተ ስለኔ እንድታወራ ማን ነው መብት የሰጠህ? እንዴ አልፈልግም። አንተ አንተ አይደለም ያወራሁት። በቃ ከስለኔ ካልሆነ ደግሞ እኔ ምን እሺ በቃ እኔ አላቅም። እውቀቱ ነው ያወራሁት። አላቅም። በቃ አለማወቅህን ግልጽ አድርግና ከሰዎች ጋር ስለ እውቀት አታውራ። እንዴ አታውራ በራሴ አፍ። አዎ ማታክ ከሆነ ለምን ታወራለህ? አንብብ፣ ወደ እውቀትን ጠይቅ። አታውቅም። ካላወቅክ ለምንድን ነው አንተ እየሄድክ የምትረብሸው? አርነት እንድትረጋጋ መዝሙር ቆሮንቶስ 5 ላይ የተጠቀሰውን ጥቅስ ውርስ አልተላለፈም ሞት ነው የተላለፈው እያለ ድናችኋል፣ በቃ ወደ እውቀት መጥታችኋል ትላለህ። የሚለው ባህሪ ምንድን ነው? ሰው ምንም ቢለው ዝም ብሎ ነው የሚሰማው። ማስወጣት ምናምን ሌላ ቦታ ቢሆን ቶሎ ነው የሚያስወጡት። ግን እውነት በመረጋጋት እናውራ። አርነት ችግር የለውም፣ እንግባባለን። የሆነ ቦታ ላይ የሆነ እንረጋጋ። እንዴት መሰለህ ግን ፓፓን እንደዚህ ባታወራ እንደኔ በግሌ ደስ ይላል። ሌላ ኬዞች ችግር የለብኝም። አሁን እዚህ ጋር በኖርማል ነው ያነሳሁት። እሱ ነው ቀይ ስር ምናምን። እኔ በእውቀት ነው ላወራ የፈለግኩት። ከልደት ጋር ያወራው ቪዲዮ አርነት ያ ቪዲዮ ላይ አርነት ቆሮንቶስ 5 ነው የጠቀሰው። ልደት አዳምጥ አንዴ፣ ለአንዴና ለመጨረሻ ጊዜ እድል እሰጥሃለሁ። ብሎክ ላለማድረግ ማለት ነው። አንተ በሌላ አካውንት በፌክ አካውንት መጥተህ ሪስፔክት አድርጌ ማወራ ሰው ነህ ብዬ እንጂ ማንነት አይታወቅ ምን እንደሆንክ አይታወቅ። እኔ አክብሬ ነው ሰው ነህ ብዬ በቃ አዘ ብራዘር ነው ማወራ። አለበለዚያ ሌላ ቦታ ሄደህ አፍን መክፈት ትችላለህ። ከዛ በተረፈ እኔ ኢንሰልት የምደረግ አይደለሁም፣ ማኒፕሌት የምደረግ አይደለሁም። በጣም ሰዎችን አከብራለሁ፣ ወዳለሁ። የተለየ ሀሳብ ሰው ቢናገረኝም መብቱ ነው ብዬ ነው የማስበው። እና ፓፓ እኔ ላውራ ወይ አይደለም። ስለዚህ ከአሁን በኋላ አፌን እከፍታለሁ ካልክ ሌላ ቦታ ሄደህ እንደለመዳችሁ ቆይ አንዴ ዝም በል አንተ። ሌላ ቦታ ሄደህ ዕቁብና ዕድር እየከፈላችሁ ፓስተር ሶፊ ያልክ የፈለከውን ማብጠልጠል ትችላለህ። ስለዚህ
ከዚህ በላይ እድል የሚሰጣችሁ አክብሬ ነው። ሌላ ቦታ እንዴት እንደሚያባሯችሁ ታውቃላችሁ። አንድ ሰከንድ ማያስወሯችሁ። እኔ በጎ ሕሊና ነው ያለኝ። ሰው ስለኔ የተሰማውን ኢየሱስ እንኳን ስለኔ ማን ትሉኛላችሁ ብሏል። ስለዚህ ሰው የተለያየ ሐሳብ አለው። የተለያየ ሐሳብን እንድታጸባርቅ አድርጌያለሁ። ስለዚህ በዚህ ልክ ማክበሬ፣ በዚህ ልክ ሪስፔክት አድርጌ ማውራቴ ማን እንደሆንክ ሳትታወቅ በፌክ አካውንት መተህ ስታወራ አላባረርኩም ብሎ ካላረኩም አርነት ይሄን እንኳን እውቅና ማትሰጥ ለዚህ እንኳን ቴንኪዩ ማትል አየህ ምን ያህል የወረደ ስብዕና ይሄ ነው። እኔ እንኳን ብሳሳት በራሴ ቪዲዮ ነው የምሳሳተው። በራሴ ቪዲዮ ነው በራሴ ነው ማንነውኝ ራሴ ነው ማንን እንደወከንክ እንኳን በማይታወቅ ቴንኪዩ ያዛው። ስለዚህ ይሄንን እውቅና ሰጠ አርነት ልክ አይደለም። እውነት እውቅና ሰጣለሁ፣ ሪስፔክት አደርጋለሁ። ለሰዎች ያለው ቦታ ሪስፔክት አደርጋለሁ። ቆይ ልጨርስ። አንድ ድነት በፌክ አካውንትም አይደለም ቀጥታ ያለኝ አካውንት እቺ ናት እየተጠቀምኩ ያለው። አሁንም አንተን አታክለም። ቆይ አንድ ድነት ልጨርስ እንጂ አንድ ስማኝ፣ አንዴ እንዘምር። አንተንም አታክ ለማድረግ አይደለም እያወራው የነበርኩት እኔ አይደለም። እኔማ ምን አታክ ቆይ ስማኝ፣ አንድ ስማኝ ፓስተር፣ ያልደረስኩ ቋደም በሰው ወሬ እዚህ ጋር አልመጣሁም። እውቀቱን ነው እያወራው ያለው። ሂድና ቀበሌ ግቢ ያለ ባንዲራ ጠዋት አውጣ ማታ አውርድ። እኔ በአንተም ሞጣ ወርድ አይደለም። የሚያቀኝ ያቀኛል፣ የሚረዳኝ ይረዳኛል። አለቀ። እሱ ከሱ ስጋት አይደለም። እኔ ወንድም ለምንድን ነው የተናደርከው ፓስተር? ለምን ተናደርክ? ተናድጄ ነው እንዴ ያነፊት ያለኝ? እኔ ለዘላለም አልናደድም። እኔ ቆሮንቶስ 5 ጋር ተሳስቻለሁ ማለት እኮ ትልቅነት ነው። በአንተ እውቀት ብዙ ደካሞችን አሳስተሃል። አርነት እኮ የምታወራው ለመግባባት ሳይሆን ለክርክር ነው። ክርክር ነው እኮ ንግግር። መጽሐፍ ቅዱሱ ሐሳብ ይቅርታ ጠይቅና የመግባባት ሐሳብ አይደለም ያነሳ ያለው አርነት። የውርስ ጣት የለም የምለው ሐሳብ ላይ ከእኔ ጋር በተስማማው ሐሳብ ተሳስቻለሁ። አርነት መግባባት ካልቻልን እኮ ዝም ማለት ትችላለህ። አርነት መግባባት ካልቻልን ዝም ማለት ትችላለህ። እስቲ ዝም በል ገብረስላሴ። ምን እንደምትለፈልፈው? ለምን ዝም አልልም? ለምን? ምክንያቱም እኛ ኦርቶዶክሳውያን ምን እንደሆነ ያለ ነው ማለት ነው። አርነት አንተ ዝም በል። አንዴ ላውራ። ገብረስላሴ ቆይ አንድ ጊዜ ለኔ ፓስተር ሶፊ ጋር ምን አለ መሰላችሁ? ፓስተር ሶፊ ጋር በጣም ዲሞክራሲ አለ። እንደፈለገ ሰው ያወራል። መውጣት ምናምን ብሎክ ማድረግ ምናምን እሱ ጋር የለም። በጣም የሚመቸኝ በጣም ታላቅ እግዚአብሔር ሰው ነው። እኛ ደግሞ ሪስፔክት እያደረግን ካላወራን ጥሩ አይመጣም፣ እውነት ለማውራት ማለት ነው። ስለዚህ ሪስፔክት እያደረግን እናውራ። እንዴ መማማር ያለበት ቦታ ካለ መማማር አለብን። የሆነ ቦታ ላይ ደግሞ እኛ ብቻ አዋቂ ነን ብለን ቁጭ ካልን ደግሞ ጥሩ ስለማይሆን በዚህኛው አርነት አንተ እንትን በልና ፓስተር ሶፊን ይቅርታ ቢጠይቀው ደስ ይለኛል። እሺ ድነት በክርስቶስ ያሉ ነገሮች ድነት በክርስቶስ። እሺ ሰማሃለሁ። አሁን እኔ ፓስተር ሶፊን የጠየቅኩት ባይብሊካል ነው። ቆሮንቶስን 5 አንተ በቃ በእናትህ ወጣና ወደ ሰው ሁሉ ደረሰ ምለው አስወጣውና እንዘምር በእናትህ ብሎ እየዳናችሁ ነው አለ። ህዝቡን ይቅርታ ይጠይቅ። አሳስቻለሁ ብሎ ነው ያልኩት እኔ። አሳስቻለሁ ያልተገባ እውቀት ለህዝብ ሰጥቻለሁ ብሎ ህዝቡን ይቅርታ ይጠይቅ። ወጣ በቃ እንግዲህ የመጀመሪያ ሰው ብሎክ በምን ይቅርታ ይጠይቃል? አልገባኝም። እኔ የመጀመሪያ ጊዜ ሰው ብሎክ አደንቃለሁ። እግዚአብሔር በሚያውቀው አደንቃለሁ። ምክንያቱም መሰለኝ ሌላ ቤት እኮ እኛ አይተናል። በጣም ብዙ ቦታ ገብቼ አይቻለሁ። እንዴ እግዚአብሔር በሚያውቀው ነው የምላችሁ። ሰው እኮ ሲያባረን አይተናል። እንዴ ገና ሐሳብ ገና ሳንጨርስ እኮ ነው ሰው የሚያባረው። እስቲል መቆየት እውነት እግዚአብሔር ዘመንን ይባርክ። እኔ ፓፓ በጣም ደስ እሱማ አሁን እስቲ መዝሙር ሰላም ብያለሁ። ቤንጃሚን ሰላም ብያቸዋለሁ። ሁላችሁም ሰላም ብያቸዋለሁ። መዝሙሩ ይደገም የምትሉ እስቲ አንድ ቁጥር ጻፉ ኮሜንት ላይ። አርነትን የያዘው የከርከሮ መንፈስ ነውና ቤንጃሚን አንደኛ ሰውነት በቅድም አሳይተን አስፈራርተናል። አሁን ደግሞ በዝማሬ ልታስፈራራን ትፈልጋለህ? አሁን እስቲ መዝሙሩ ይደገም የምትሉ አንድ ቁጥር ጻፉ። ወይ ቤንጃሚን ወይ አሁን ሐሳብ ላይ መዝሙር አንፈልግም ፓፓ አሁን አንፈልግ ይዘምርልናል። ዘምረካል ተመችቶናል። ይሄው አንድ ቁጥር የጻፉ እኮ ነው። በጊዜ የተጻፈ ነው፣ በአማርኛ የተጻፈ ነው። መዝሙሩ ይደገም ያሉ ነው። ቤንጃሚን በሰው ሰላም ለኪ ያለን ሰላም ለኪ ያለን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን ያማታ
ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ከርሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። አሎ ኢንተርኔት ቤንጃሚን እያወራ ነው። ቤንጃሚን እየዘመረ ነው። ቢኒ ወይ እንዴት ነህ? እኔ አለን እግዚአብሔር ይመስገን። እንዴት ናችሁ? እየዘመረ ምንም ማታረጉለት አሁን መጀመሪያ ጊዜ የነበረው መዝሙር በጣም ቤንጃሚን ቃለ ሕይወት ያስተምራል። አሜን። ይዩት አድርገው አሬ የምልህ ቢኒ ተረጋጉ። አቤት ዮሐንስ ጥያቄ ልጠይቅ ዘመሪያ ስለጨረስክ የገባሁት መጀመሪያ ዮሐንስ ወይ ቢኒ ዝማሬ መላእክትን ያሰማልን በል መጀመሪያ ዝማሬ መላእክትን ያሰማልን ችግር የለም። አዎ ቀጥለ ደግሞ ዝማሬን ይቀበልልህ በል። ማን ነው የሚቀበለው? እግዚአብሔር ነው የሚቀበለው። ይቀበልልህ በል። ለእግዚአብሔር ነው እንደ ዘመርከው። ዝማሬን ይቀበልልህ በል። ማርያም ትቀበልልህ በል። ዝማሬን ማርያም ትቀበልልህ በል። ዝማሬን ማርያም ትቀበልልህ በል። ዮሐንስ ዝማሬን ማርያም ትቀበልልህ በል። ማርያም ትቀበልልህ በል። ሚውት አድርገው አንዴ አይ ማርያም ትቀበልልህ በል። አይደለም አንዴ ማርያም ትቀበልልህ በልና እናወራለን። ቆይ ግን ቤንጃሚን ድነት በክርስቶስ ብቻ ሚውት አድርገው። ዮሐንስ አንዴ ማርያም መዝሙርን ዝማሬን ትቀበልልህ በል። ማርያም አምላክ ናት ወይ ትቀበልላለች? ማርያም ዝማሬን ትቀበልልህ በልና ጥያቄ ትጠይቅኛለህ እመልስልሃለሁ። እሱ እኮ ነው ጥያቄ ሆነብኝ ቢኖ እኮ በትክክል እናንተ ዝም በሉ። ነው ዮሐንስን የጠየኩት ነው። ዮሐንስ ማርያም ድንግል ማርያም ዝማሬን ትቀበልልህ በል። ልትቀበል እኮ አምላካዊ ኢሴንስ ባህሪ ሊኖራት ይገባል። አይደለም በል ያልኩ እኮ ነው። ትእዛዝ ያስተላልፍኩ ነው። አታናግረኝ። መዝሙር ማመስገኛ እንጂ አንዴ ስማኝማ ዝማሬን ትቀበልልህ በል። ማርያም ከዛ ትጠይቀኛለህ፣ እሰማለሁ። ላትቀበል ለምን ትቀበልልህ በል። እሷ ትቀበል ይሄንን ዝማሬ ማርያም ዝማሬን ትቀበልልህ በል በልና ከዛ በኋላ የትኛውንም ጥያቄ ጠይቀኝ እመልስልሃለሁ። ትቀበል የምለው አትቀበልህም ነው እኮ ትቀበል ምንድን ነው? ማርያም በል። እሺ አንዴ ማርያም አትሰግጣ በሰላም አውራ። ድንግል ማርያም በል እስቲ። ቤንጃሚን እኔ ብዬላለሁ። ድንግል ማርያም እኔ ብዬላለሁ። ድነት አንዴ ተረጋጋ። ድነት ተረጋጋ። ድንግል ማርያም ዮሐንስ ድንግል ማርያም ቢል ወይ ድንግል ማርያም ዝማሬን ትቀበልህ በል። ድንግል ማርያም ዝማሬን አትቀበልህም። ድንግል ማርያም ዝማሬን ትቀበልህ በል። ድንግል ማርያም ዝማሬን አትቀበልም። ትቀበላለች እኮ ተቀብላለች። ከዚህ በፊትም ዘምሬያለሁ ለክብሯ፣ አሁንም ገና ዘምራለሁ። ግን አንተ አዳምጠኝ እንደምትቀበል ዝማሬ ትቀበልህ በል እስቲ አንዴ። ለምን ከበደ? ድንግል ማርያም መዝሙርን አትቀበልም። ትቀበላለች። ተሲ አሳየኝ ከመጽሐፍ ቅዱስ ለእሷ የተዘመረ። አንተ ለምን እንደዛ ማለት ከበደ? ከዛ ጥያቄን ትጠይቀኛለህ፣ መልስልሃለሁ። የከበደ መጽሐፍ ቅዱስ ላይ ስለሌለ ጥያቄ ሆኖብኝ ነው። ዮሐንስ
መጽሐፍ ዘምሬ ነበር አይደል? አይ መዝሙር ዘምሬ ነበር አይደል? እናንተ የአምላክ እናት ድንግል ማርያም እኮ መዝሙር ዘምሬ ነበር ዮሐንስ መዝሙር ዘምሬ ነበር። ገብረ ስላሴ መዝሙር ዘምሬ ነበር። አንዴ ዮሐንስ ማን ነው መጠራለ ለገብረ ስላሴ? ዘምራል ቢኒ። እሺ ኮሜንት ላይ እስቲ ሁላችሁም እዚህ ያላችሁ ኮሜንት ላይ ድንግል ማርያም ዝማሬን ትቀበል በሉ። ከዛ እሱን ያየ አንብቦ ለኔ ፎርዋርድ ያደርግልኛል። እንትን ማለት እኔ የምልህ መጽሐፍ ቅዱስ ላይ ያለ ነገር ነው እንደ የምታረገው ቢኒ። እስቲ ሁሉም ማርያም ይላሉ። እንደገና ዘምር እስቲ ቤንጃሚን፣ እንደገና ዘምር ቢኒ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ድገሞ ቤንጃሚን ድገሞ አንዴ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችው በተራ።
ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ቤንጃሚን ድገሞ አንዴ ድገሞ ወርቅና ሐሩ ተሰማ የሚለው ነጋዴ ነበረች መጀመሪያ ሰላም ለኪ እያለን ሰላም ለኪ እያለን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሶፊየት ገባ። ቤንጃሚን ድገሞ አንዴ ይደገም። አሪፍ ነው። አንዴ ድገም። መልስ የለም ወንድማችን ቤንጃሚን እሱ ነጋዴ ነው እንዴ? መልስ ሰላም ለኪ እያልን እግዚአብሔርንም ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ
የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቅጂ ክንፉን ያማታ ያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ ይገብርሽ ነበር የክብር ሰላምታ አምለኪ ያለ አምለኪ ናውርቁን ስታስመ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የምስራቹ ቃል ግመት ተሸክሞ ገብርኤል ተላከ ያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችሁ በተራ ሰላም እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ እልል በሉ እስቲ ሁላችሁም ኮሜንት ላይ ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድር ዘውትር ተንበርክኬ ሐሳቤ ለቅጽበት ሌላ መች ያስባል ለእኔ ልጅን መውለድ እንዴት ይቻለኛል ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ እልል በሉ እስቲ ሁላችሁም ኮሜንት ላይ እልል በሉ ሁላችሁም ኮሜንት ላይ የሚወለደው ንዑድ ነው ክቡር የተመሰገነ በሰማይ በምድር ሚስጥሩ ኃያለው ይረቃል ይሰፋል ችግር ማን ይሸከመዋል ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ እልል በሉ እስቲ ሁላችሁም ኮሜንት ላይ እልል በሉ እስቲ ነው ድንቅ ነው አንቺን የፈጠረ አንቺን በመውለዱ ሰውን አከበረ ዓለም ይባረካል በማፀንሽ ፍሬ ክብርሽን አልዘልቅ ዘርዝሬ ሰላም ለኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ በሉ እስቲ ሁላችሁ አግለጡት እስቲ ቤቱን በእልልታ ድገመው መዝሙሩን
መዝሙሩን ድገሙ። ፕሮፊት ድገም። ፕሮፊት አንድ ድገም። ምንድነው ሰዎችን የሚያነጋግር ሰላም ለኪ እያለ ሰላም ለኪ እያለ አረናውልኩን ስታስማማ የምታስማማው መጽሐፍ ቅዱስ ላይ እስኪ ማስረጃ ስጡን። የተወደዳችሁ ነበረች ሐርና ወርቅ የምታስማማው ዮሐንስ ካንተ ወሬ የነሱ መዝሙር ለኛ ይሻለናል። ባኪ ዮሐንስ ካንተ ወሬ ለኛ የነሱ መዝሙር ይሻለናል። ታው ያንተ ወሬ ለኛ ምን ያደርጋል? ቤንጃሚን ሚውት ነህ፣ ዘምር። ሚውት ነህ ቤንጃሚን፣ ሚውት ነህ። ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። በማስረጃ አስረዱን። አኩቻ አትሁኑ። ሰላም ለኪ አምለኪ አምለኪ